ሰላም ጤና ይስጥልን እንደምን አላችሁ እንደምን ዋላችሁ ሁላችሁንም ባላችሁበት ሰላሙን ጤናን እንመኝላችኋለን ውድ አድማጭ ተከታታዮቻችን በእጅ አዙር ጦርነት ተጀመረ ከኤርትራ ጋር በእጅ አዙር የተጀመረው ጦርነት እንዴት ተጀመረ ከኤርትራ ጋር መሆኑስ በምን ታወቀ የሚለውን ሐሳብ እናነሳለን በሌላ በኩል ሁለት ከተሞች አንድ ወረዳ በድሮን ተደብድበዋል ትግራይ ክልል ለምንድነው የተደበደበው ምክንያቱ ምንድነው የሚሉትንም ጉዳዮችን እናነሳለን እኛ ጦርነት አንፈልግም ነገር ግን በድሮን የፈለግነውን ከተማና ወረዳ እንደበድባለን በፈለግነው ሰዓት የፈለግነውን እናደርጋለን የሚከለክለን ኃይል የለም ስልጣኑን ከኛ መቀበል የሚችል የትኛው ምድራዊ ኃይል የለም ምንድነው ዛሬ አዲስ ነገር የተፈጠረው መቀሌ አካባቢ እና ሌሎች የትግራይ ክልል አካባቢዎች ላይ ምን ተፈጠረ ምንድነው የተከሰተው ለምንድነው ያ የሆነው የሚለውን ጉዳዮችንም እናነሳለን በሌላ በኩል ደግሞ የፕሪቶሪያ የሰላም ስምምነት ተጥሷል ያ መጣሱን እያየን ነው እስካሁን ደቂቃ ድረስ ታግሰን ቁጭ ያልነው ብለዋል ኢትዮጵያ መንግስት ነገር ግን የኢትዮጵያ መንግስት ጥቃት አድርሷል ያንን ጥቃት በትግራይ ክልል ከተሞች ላይ ያደረሰበት ምክንያት ምንድነው እናችሁ አሁን በቀጥታ ወደ ፕሮግራሙ እናሻግራችኋለን እስከ መጨረሻው ተከታተሉት ተመልሰን መተናል ውድ አድማጭ ተከታታዮቻችን የምታዩት ትግራይ ክልል ላይ የደረሰ የአየር ጥቃት ነው ይሄ የአየር ጥቃት የደረሰው ከጠዋቱ 4 ሰዓት እና 5 ሰዓት አካባቢ ላይ ነው የተመታው መኪናም ጥቃቱ የደረሰበት መኪናም ተሽከርካሪም ሰሊጥ ሙዝ የምግብ ሸቀጦችን በአጠቃላይ ምንም አይነት ሌላ ነገር የጫነው ነገር የለም የምግብ ሸቀጦችን ነው ይዞ ሲጓዝ የነበረው ይሄ በኢትዮጵያ የፌደራል መንግስት የአየር ጥቃት ደርሶበት የመኪና እንደምታዩት አንድ ሰው ተሽከርካሪውን ሲያሽከረክሩ የነበሩት ሹፌር ተገለዋል ረዳታቸው ግን ሊድን ችሏል ሁለት መኪናዎች ናቸው ምግብ ጭነው ሲጓጓዙ ወደ ትግራይ ክልል እየገቡ ያለ ትግራይ ክልል መሃል ከተማ ላይ ነው ጥቃቱን የፈጸሙት እና ለምንድነው የጥቃት የተፈጸመው ለምን ተፈጸመ ለሚለው የብልጽግና መንግስት ካሁን በፊትም በተደጋጋሚ አሁንም እነግራቸዋለን የትግራይ ኃይሎችን እስካላጠፋን ድረስ በሰላም አገሪቷን መምራት አንችልም ብለው በተደጋጋሚ እያወሩ ይገኛሉ ይሄን አትሳሳቱ የአብይ አህመድ ስልጣን ላይ እስካለ ድረስ ትግራይ መደብደብ የትግራይ ኃይሎችን ማዳከም ለትግራይ ምግብ እንዳይገባ ማድረግ አይቀርም ከኤርትራ መንግስት ጋር ያላቸው ግንኙነት የኢትዮጵያ ፌደራል መንግስት ከሻከረ ኋላ በርካታ ነገሮች ተለውጠዋል የተለወጡት ነገሮች ምን ነበሩ የተለወጡት መጀመሪያ ከአብይ አህመድ ጋር ወግነው የነበረው የሻቢያ መንግስትም አሁን ላይ ከፋኖና ከቲዲኤፍ ጋር ቅንጅት ፈጥረዋል ይህንን ቅንጅት እነሱ የመከላከያ ሰራዊቱን መጀመሪያ እስቲ ቅንጅቱ መሆኑን ከቅንጅቱ ኋላ ምንድነው የተፈጠረው የሚለውን ነገር እንንገራችሁ ቅንጅቱ ሲፈጠር በጥርጣሬ ውስጥ ነበሩ እውነት ነው ውሸት ነው በነገራችን ላይ በሚዲያ ግን ይናገሩታል እነዚህ ሶስቱ ኃይሎች ቅንጅት መፍጠራቸውን ይናገሩታል የኤርትራ መንግስትም በተደጋጋሚ የፋኖን ኃይል ያስታጠቀ እንደሚገኝ መጀመሪያ ላይ የትግራይ ሰራዊት ነው ፋኖን ያስታጥቃል ተብሎ ሲነገር የነበረው ከዛ በኋላ ኤርትራንም አካተቷት ያንን አሁን በእርግጠኝነት አይደለም እነሱ በፕሮፓጋንዳ መልክ ነው የሚያቀርቡት እርግጠኛ አልነበሩም የነሱ ቅንጅት መፍጠራቸውን በትክክለኛ በእርግጠኝነት አይደለም የሚያውቁት
እና ያንን ለማረጋገጥ በሚል መጀመሪያ ኤርትራን ለመምታት ምን ማድረግ አለብን ብለው ሰሞኑን ከጀነራል ጻድቃን ገብረተንሳኤ፣ ጌታቸው ረዳ፣ አበባው ታደሰ እነዚህ ጀነራሎች የተባሉት የኢትዮጵያ የጦር ኃይልም ሳይቀር ውይይት ተደረገ፣ ስብሰባ አደረጉ። በዛ ስብሰባ ላይ ምንድነው የተባለው? ዳይሬክት ከኤርትራ ጋር ጦርነት የምንጀምር ከሆነ የዓለም አቀፉ ማህበረሰብ ተንኳሾች እናንተ ናችሁ በሚል ጫና ኢትዮጵያ መንግስት ላይ ይፈጠርባታል። ስለዚህ በየትኛው አይነት ታክቲክ ነው ይህንን ጦርነት ከኤርትራ ጋር የምንጀምረው ብለው በተደጋጋሚ ሲወያዩበት የከረሙት ነገር ነው። አመናችሁም አላመናችሁም በስተ መጨረሻ ላይ ምን ላይ ነው የተደረሰው? አንድ ቴስት ለማድረግ እስቲ ሂዱና የትግራይን ኃይል በመሳሪያ ሞክሩት። ሌላ ኃይል ተጨማሪ ኃይል ከፋኖም ይሁን ከኤርትራም ይሁን ለመተባበር ይመጣል ወይ ቴስት አድርጉ ተብለው ሰሞኑን እየተመሙ የነበሩት ወታደሮች አፋርና ትግራይ ክልል ላይ ሰፍረው ነበር። እነዚህ የሰፈሩት ኃይሎች ቴስት ለማድረግ የትግራይ ሰራዊት የቲዲኤፍ ሰራዊት እዛ አካባቢ ላይ አልነበረም። ያንን ምንድነው የተፈጠረው ለማለት በመኪና ሲመጡ ነበር የቲዲኤፍ ሰራዊት ወደ የመከላከያ ሰራዊት ወደ ሰፈረበት በገብ ስለሰፈረ እዛ አካባቢ ላይ። በቅርብ ርቀት ላይ ደግሞ የኤርትራ ድንበር አለ። ከዛ ትንሽ አለፍ ሲል የኤርትራ ድንበር አለ። በዛ በኩል ደግሞ ፋኖዎች አሉ። እዚህ ከተማ ነው የመጡት። ትግራይና አማራ ብዙ ጊዜ እንትን ይገባናል የሚሉት ቦታ ላይ መሆኑ ነው። አሁን ለማንኛውም ወደ ቁም ነገሩ ንግባና መኪናው የትግራይን ሰራዊት ጭኖ ሲጓዝ የነበረው መኪና ምንድነው እዛ አካባቢ ላይ በትግራይ ክልል የሰፈረው የመከላከያ ሰራዊት በገፍ የሰፈረው ለምንድነው ካምፕ እንትን ማለት ጉድጓድ ቆፍረው ምሽግ ቆፍረው ተዘጋጅተው ለጦርነት እንደሚሄድ ያስመሰሉት ለማለት ነው። ቼክ ለማድረግ ተጭኖ የመጡ 3 መኪናዎች ነበሩ። የቲዲኤፍ ሰራዊትን ጭኖ ሲጓዝ የነበረ ልክ ወደ አካባቢው መምጣታቸው ከሩቅ ሲያዩ ተተኮሰባቸው። የጀመረው የመከላከያ ሰራዊት ራሱ ነው። የጥይት ማዕት ሲያወርድባቸው ከመኪና ዘለሉ። እነሱም መልስ መስጠት ጀመሩ። በእነዚህ አይነት ሁኔታ ጦርነቱ ተጀመረ። አሁን ቴስት ለማድረግ ነው ይህንን አስቡ። ከዛ በኋላ ልክ ጦርነቱ ሲጀመር የፋኖ ኃይል ደግሞ መትመም ጀመረ። ያንን ሲያዩ የኤርትራን አላዩም። የፋኖ ኃይል መትመሙን ሲያዩ አካባቢውን ለቀው እንዲሄዱ ተደረገ። በዛ ነው ጦርነቱ የተቋጨው። ያንን አንድ አረጋገጡ ማለት ነው። ትግራይን ብነካ ፋኖ ዝም እንደማይል የተባለው ጽምዶ እውነት እንደሆነ አንድ አረጋገጡ። ስለዚህ የቀራቸው አሁን የኤርትራው ነው። የኤርትራ ሰራዊት ይነሳል ወይ? እውነት ጽምዶ መፍጠራቸው ትክክለኛ ከሆነ ፋኖን አይተናል፣ የኤርትራውን ነው። አሁን በዚሁ ሳምንት ውስጥ ሌላ ጦርነት ይኖራል። ያንን ቦታ በእርግጠኝነት አናውቀውም፣ ግን ጦርነት እንደሚደረግ ተነግሯል። የኤርትራም ድንበር ከቅርብ ርቀት ላይ ባለበት ቦታ ላይ ጦርነቱ ሊጀመር ነው። በዚህ መሃል ራሳቸው የመከላከያ ሰራዊቶች ወደ ኤርትራ ጥይት ያስወነጭፉና ትግራይ ነው ወደዛ የተኮሰው ለማለት ነው። ከዛ በኋላ ከኤርትራ ጋር በለዛ አይነት ሁኔታ ለማስጀመርም ተብለዋል። በሌላ በኩል ደግሞ ምናልባት ከትግራይ ጋር ውጊያው ሲደረግ ፋኖን አይተዋል። የኤርትራ ኃይልስ ይመጣል ወይ የሚለው
ሙሉ በሙሉ 100% ሹር አይደሉም፣ እርግጠኛ አይደሉም። ለዛ ምን ለማድረግ ነው? ቴስት ለማድረግ አሁን ሁለተኛው ጦርነት አሁን በዚህ ሳምንት ጠብቁ ይመጣል። ዛሬም የድሮን እንትን ተደርጓል። የድሮን ድብደባ 2 ወረዳዎችና 2 ከተማዎችና 1 ወረዳ ላይ መኪናው ጭኖ የሚሄደው የምግብ ሸቀጣ ሸቀጦችን ነው። በዛ ምግብና ሸቀጣ ሸቀጦችን ጭኖ ሲሄድ የነበረ መኪና ላይ ነው ድሮኑ። ያው እንደምታዩት ድሮኑ ጥቃቱን ያደረሰው 1 ሰው ነው የሞተው። ለማንኛውም ይህንን በዘገባው ውስጥ አካተነዋል እና በእንደዚህ አይነት ሁኔታ በእጅ አዙር ከኤርትራ ሰራዊት ጋር ጦርነት ለመጀመር ታስበዋል። የኢትዮጵያ መንግስት ራሱ ነው ከኤርትራ ጋር ጦርነት ጀመረ እንዳይባል የትግራይ ኃይሎችን አሳደን እንደ ካሁን ቀደሙ ኃይል አለን፣ ማንኛውም ኃይል ሊያቆመን ስለማይችል አሳደን ወደ ኋላ ሽሸሽ ወደ ኤርትራ ድንበር አካባቢ መሸሹ አይቀርም። የዛን ጊዜ የኤርትራ ሰራዊትም እኛ ወደዛ በምንተኩስበት ጊዜ የኤርትራ ሰራዊትም መልስ መስጠቱ አይቀርም። በለዛ አይነት ሁኔታ ከኤርትራ ጋር ጦርነቱን እንጀምራለን የሚል እቅድ ነው ያለው። አሁን የድሮኑ ጦርነትም ተጀምሯል። በድሮን ድብደባው ጀምሯል። ከዚህ ቀጥሎ እሱንም በሰፊው እነግራችኋለን። ውድ አድማጭ ተከታታዮቻችን እየሆነ ያለው ነገር ለኢትዮጵያ መንግስት፣ ለአብይ መንግስት፣ በተለይ ለአብይ መንግስት የመጨረሻው ነው የሚሆነው። አመናችሁም አላመናችሁም ዚስ ኢዝ ዘ ፋይናል። ራሱ ጀመር አይደለም። አሁንም ከፋኖ ጋር ሌላ ጦርነት እያለ ከኦሮሞ ነጻነት ሰራዊት ጋር ሌላ ጦርነት እያለ አሁን ደግሞ ከትግራይ ጋር ሶስተኛውን ከፈተ አይደለም። ሶስተኛው ከትግራይ ጋር፣ አራተኛው ከኤርትራ ጋር መሆኑ ነው። ከፈተ። በሰሜን ያለውን ሁኔታ እያባባሰው ነው። የአብይ የመጨረሻው ነው። ምን አለ በሉኝ። አብይ በቅርብ ጊዜ ተሸንፎ ከአገር ባይሰደድ ውሸታም በሉኝ። እድሉን ካገኘ ለዛው እና ለማንኛውም ከዚህ በኋላ ደግሞ ያው በሰፊው ስለ አየር ድብደባው፣ ለምን አየር ድብደባው ተፈጸመ፣ ምንድነው የተከሰተው የሚለውን በሰፊው እነግራችኋለን። ውድ አድማጭ ተከታታዮቻችን ነገሩ በጣም አሳሳቢ ደረጃ ላይ ደርሷል። ለማንኛውም ተከታተሉት እሱንም። ይሄ አየር ጥቃት የደረሰው ከጠዋቱ 4 ሰዓት እና 5 ሰዓት አካባቢ ላይ ነው። የተመታው መኪናም ጥቃቱ የደረሰበት መኪናም ተሽከርካሪም ሰሊጥ፣ ሙዝ፣ የምግብ ሸቀጣ ሸቀጦችን በአጠቃላይ ምንም አይነት ሌላ ነገር የጫነው ነገር የለም። የምግብ ሸቀጣ ሸቀጦችን ነው ይዞ ሲጓዝ የነበረው። ይሄ በኢትዮጵያ የፌዴራል መንግስት የአየር ጥቃት ደርሶበት የመኪና እንደምታዩት አንድ ሰው ተሽከርካሪውን ሲያሽከረክሩ የነበሩት ሹፌር ተገለዋል። ረዳታቸው ግን ሊድን ችሏል። 2 መኪናዎች ናቸው ምግብ ጭነው ሲጓጓዙ ወደ ትግራይ ክልል እየገቡ እያለ ትግራይ ክልል መሀል ከተማ ላይ ነው ጥቃቱን የፈጸሙት። እና ለምንድን ነው የጥቃት የተፈጸመው? ለምን ተፈጸመ ለሚለው የብልጽግና መንግስት ከአሁን በፊትም በተደጋጋሚ አሁንም እነግራቸዋለን፣ የትግራይ ኃይሎችን እስካላጠፋን ድረስ በሰላም አገሪቷን መምራት አንችልም ብለው በተደጋጋሚ እያወሩ ይገኛሉ። ይሄን አትሳሳቱ። የአብይ አህመድ ስልጣን ላይ እስካለ ድረስ ትግራይን መደብደብ፣ የትግራይ ኃይሎችን ማዳከም፣ ለትግራይ ምግብ እንዳይገባ ማድረግ አይቀርም። አመናችሁም አላመናችሁም ያ አይቀርም። ትልቁ ስጋታችን የትግራይ ህዝብ ነው። ትልቁ ስጋታችን የትግራይ ህዝብ ነው ነው የሚሉት። አሁን አርብ ዕለት ከሰዓት በኋላ ወደ አመሻሹ አካባቢ ላይ መጀመሪያ ሐሙስ፣ ማክሰኞ፣ ሮብ ከሰኞ ጀምሮ እስከ ሐሙስ ያሉትን ጊዜያቶች ጊዜያዊ የትግራይ ክልል አስተዳደር ወደ ወረደ በተደጋጋሚ
ወደ አዲስ አበባ እንዲመጡ ትላንትም ነገርናችሁ። ወደ አዲስ አበባ እንዲመጡ በአስቸኳይ እንዲመጡና ውይይት እንዳላቸው ከብልጽግና መንግስት ተደውሎላቸው ነበር። ነገር ግን አስቸኳይ ስብሰባው ምንድን ነው? እኔ አስቸኳይ የሚባል ስብሰባ የለም። የፕሪቶሪያውን ሰላም ስምምነት ስላከበራችሁ ምን አይነት አስቸኳይ ስብሰባ ነው ያለው ብለው እምቢ አሉ፣ አልሄዳሉ። ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ ድረስ ሲጠሯቸው ነበር በተደጋጋሚ። ታዲያ አርብ ዕለት አሁን ትክክለኛ መረጃውን አግኝተናል። ትላንትና ማን ነው ጥይቱን መጀመሪያ ተኩሶ ጦርነቱን የጀመረው በማለት የትኛው ወገን እንደሆነ የማናቀውን ነገር በእርግጠኝነት ያልተረዳነውን ነገር አንናገርም በማለት ነበር ትላንትና እንትን ያልነው። ማይ ጸብሪ እዛ ጸለምት አካባቢ ላይ መጀመሪያ ጥይቱን የተኮሰው የፌደራል መንግስት ነው። አሁን የደረሰን ዜና ማለት ነው፣ ሰበር መረጃው። መጀመሪያ የተኮሱት እነሱ ናቸው። ምን ላይ ነው የተኮሱት የሚለውን መኪና ከትግራይ ወደ እዚች ከተማ ከትግራይ ወታደር ጭኖ ሲሄድ የነበረ መኪና ነበር። ምክንያቱም በተከታታይ ከዛ ያለፈው ሳምንት በተከታታይ የብልጽግና የፌደራል መንግስት ወታደር ሲያጓጉዝ ነበር ወደ ማይጸብሪ አካባቢ እና አፋር አካባቢ ላይ በርካታ ወታደሮችን ነው ያሰፈረው። ያንን ካሰፈረ በኋላ ወታደሩ ሰፍረው ያንን የተመለከቱት ደግሞ የትግራይ ቲዲኤፍ ሰራዊት መትመም ጀመሩ ወደ ቦታው። ይሄ ነገር ጥሩ አይመስልም በማለት ተደናግጠው ወደ ቦታው መትመም ሲጀምሩ አንድ መኪና ከሩቅ እየመጣ ማለት ሰራዊት ጭኖ እየመጣ የነበረ መኪና ላይ ነው መጀመሪያ የፌደራል መንግስት ሰራዊት እዛ መኪና ላይ የተኮሱት። ከሩቅ እየመጣ ያለው መኪና ከሩቅ ተኮሱ። ሲተኩሱ መኪናው ወዲያውኑ ቆሞ ወታደሮቹ ተበታተኑ። እዛ ላይ የነበሩት ዘለው ተበታተኑና ጦርነት ተከፈተ። በእንደዛ አይነት ሁኔታ ነው ጦርነቱ የተጀመረው። የጀመረውም የፌደራል መንግስት ሰራዊት ነው። ትዕዛዝ ተሰጥቷቸው ተኩሱ ተብለው ነው። ስለዚህ እኛ ጦርነት አንፈልግም፣ ነገር ግን ትዕቢተኛው የትግራይ ሰራዊት የትግራይ ባለስልጣናት አሁን ድረስ አናርፍ ብለዋል። የፕሪቶሪያን የሰላም ስምምነትም እያፈረሱ ያሉት እነሱ ናቸው ብለው ነው የሚከሱት። ጀነራል ብርሃኑ ጁላ በተደጋጋሚ የተናገረው ቃላት አለ። እስቲ እናምጣላችሁና እንስማቸው። አንድን አካል ብቻ ጥፋተኛ የሚደረገው ለምንድን ነው? እስቲ እናዳምጣቸው። ብርሃኑ ጁላ ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው። ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው። ወደ ጦርነት ያልገባ ነው። ዳግም ያውኑ እየሰሩ ያሉት ነገር ጉዳት አለው። ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል ተብሎ ነው። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ተንጓሎ ይቀራል። ውድ አድማጭ ተከታታዮቻችን አሁን ላይ የሚፈልጉት ብርሃኑ ጁላ እንዳለው ቀልብ ያለው ሰው ነው የሚፈለገው። እነዚህ የነበሩ አመራሮችን ሙሉ በሙሉ የነበሩ አመራሮችን ማጥፋት ነው የሚፈልጉት። እነሱ እስካልፉ ድረስ ደግሞ ሰላም አይገኝም ብለው ነው የሚያምኑት። ብልጽግናዎች እንደዛ እያመኑ ነው። አሁን መጀመሪያ ላይ ብርሃኑ ጁላ ምንድን ነው ያለው? ፋኖን እያስታጠቁና ፋኖን ከፌዴራል መንግስት ጋር እንዲዋጋ እያደረጉት ነው። ስለዚህ ይሄ ጸረ ፕሪቶሪያ ነው እየተባለ ነው። ፋኖ መቼ ነው ፋኖን ያስታጠቀው? የትግራይ የቲዲኤፍ
ለራሱም ከጦርነቱ አገግሞ እንኳን እኮ ህዝቡ እኮ ከጦርነቱ ራሱ አላገገመም። በምን አይነትስ ሂሳብ ነው የፕሪቶሪያ ሰላም ስምምነቱ በተፈራረምነው መሰረት ይፈጸምልናል ብለው እየጠበቁ ነበር እኮ አሁን ድረስ እየጠበቁ ነበር ጦርነቱ እስካልተደረገ ድረስ ዓርብ ዕለት በእንደዚህ አይነት ሁኔታ ነው ያሉት። መቼ ነው ፋኖን ያስታጠቁት? ፋኖ መንግስትን ያስታጠቀው ፋኖን ሁላችንም እንደምናውቀው ያስታጠቀው መንግስት ነው። የትግራይን ኃይል እንወጋለን ብለው ነው ያስታጠቁት። ከዛ በኋላ ፍታ አሉት፣ አልፈታም አለ። ጦርነቱ የተጀመረው ከፋኖ ጋር በዛ ምክንያት ነው። ታዲያ መቼ ነው ፋኖን ያስታጠቁት? አሁን እንግዲህ አያችሁ ጸረ ፕሪቶሪያ የፕሪቶሪያን የሰላም ስምምነት የሚጥስ ተግባራት በትግራይ ኃይል እየተደረገ ነው ብለው ነው አሁን ከሰው በተደጋጋሚ ይህንን ክስ ያቀረቡት በድሮን ከመመታቷ በፊት በድሮን ከመምታታቸው በፊት ወታደሮቹ ወደ ጸለምት አካባቢ ከመጓጓዛቸውና ጦርነቱን ከመክፈታቸው በፊት በድሮን ትግራይን ከመምታታቸው በፊት ነው ይህን ነገር በተደጋጋሚ ሲናገሩ የነበሩት። ለምንድን ነው ጦርነቱ የተጀመረው? ማን የጀመረው? አሁን በኋላ ማን የጀመረው ብለን ብንጠይቅ በኢትዮጵያ ሚዲያ አሁን ድረስ በኢትዮጵያ ሚዲያ እየተነገረ ያለው ህወሓት በመከላከያ ሰራዊት ላይ ትንኮሳ ፈጽመዋል ብለው ነው አሁን ራሱ እያወሩ ያሉት። ለትግራይ ህዝብ አላሰቡምና የትግራይ ህዝብ እንዲጎዳ እያደረጉ ነው። እነሱ መሞት አይፈልጉም፣ ባለስልጣናቱን ነው የሚሉት። መሞት አይፈልጉም፣ ነገር ግን ልጆቹን እያስጨረሱ ነው እያለ ነው ጠቅላይ ሚኒስትር አብይ አህመድም ምን አሉ? እስቲ እናዳምጣቸው እሳቸውንም። ከዚህ ኋላ ይመጣል። ያው እኛ የምንታገለው የአማራ ክልል በተለይ እንዳይፈርስ ነው ጀነራሉ ያሉት ነው። የአማራ እናት አባት ህፃን እንዳይታረድ፣ እንዳይገደል፣ እንዳይሰደድ ነው። ስደት ክፉ ነው። ስደት ክፉ ነው። ሱዳንን ማየት ይቻላል። ሊቢያን ማየት ይቻላል። ሶማሌን ማየት ይቻላል። ታላቋ ሶማሊያ። ስደት መጥፎ ነው። እንዳንሰደድ። ይህ ክቡር ህዝብ ነው። በነገራችን ላይ እነዚህ ሰዎች 40 ምናምን ዓመት እንዋጋ እያሉ የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ ሀገር ሰላም ገቡ። አሁንም አስጨርሰው አይሞቱም። እነሱ እንዋጋ ማለት እኔን ጠብቀኝ ማለት ነው። እኔ አልሞትም አንተ ሙትልኝ ማለታቸው እና የማን ሞኝ ነው ለነሱ በአመት አመት ህይወት እየገበረ እነሱን የሚያኖረው? ጀግኖች ቢሆኑ ኖሮ የመቀሌን ህዝብ ጥለው ከሚሄዱ እዛ እየተዋደቁ ይሞቱ ነበር። አንተ ተዋጋ እያሉ ሸሻሉ። አንተ ተዋጋ እያሉ ሸሻሉ። ይሄ በጣም አደገኛ ነገር። እንደዚህ ነው የሚሉት። እርግጠኛው የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያውቅም። ያጨበጭባል። በፓርላማውም ያጨበጭባል እኮ ግራ የሚያጋባ ነገር ነው እኮ። ፓርላማውም ያጨበጭባል ባልሆነ በሆነ ሁሉ ኢትዮጵያን በፌስቡክ ላይ ሲተነትን ይኖራል እንጂ ማንም ሊገዛ። እርሳቸው እንዴት ነው ወደ ስልጣን የመጡት? እንዴት ነው ስልጣን ላይ ያገኙት? ከሳቸው በፊት ኃይለኛ የነበረው መንግስቱ ኃይለማርያም ተሸኝቷል። እንኳን እሳቸው አሁን ምንድነው እዚህ ላይ የአማራ ጀነራሉ የተናገሩት? የአማራ ፋኖ ህዝብ እንዳይሰደድ ነው የሚታገሉት። ለህልውና ተብሎ ነው ጦርነቱን የሚያካሂዱት። ህዝባቸው እንዳይጎዳ፣ ከቤት ንብረቱ እንዳይፈናቀል፣ እንዳይሰደድ። ጠቅላይ ሚኒስትሩ ታዲያ ምን አሉ? ለ40 ዓመታት እንዋጋለን ብለው እስካሁን ድረስ ውጊያ ያምራቸዋል። የውጊያ አምሮት ስላላቸው እስከ 40 ዓመት 50 ድረስ ተዋግተን እንኖራለን እያሉ ነው። ወንድ ከሆኑ ጀግና ከሆኑ ለምን የመቀሌን ህዝብ ትተው ይሮጣሉ? እዛ ለምን አይሞቱም አይዋደቁም? እናንተ ተዋጋ እያሉ አያችሁ፣ እናንተ ተዋጋ እያሉ ልጆቹን ያስጨርሳሉ። አብይ አህመድስ ራሱ እየተዋጋ ነው እንዴ? እያስጨረስክ ያለው የማንን ልጆች ነው አንተ? እሱስ የማንን ልጆች እያስጨረሰ ነው? ወንድሞቻችን እኮ ናቸው እንትኑ እየሞቱ በየግንባሩ እየሞቱ እየተዋደቁ የሚገኙት። ለየትኛው ዓላማ ነው የኛ ልጆች የሚዋደቁት?
አብይ የወለዳቸው ልጆች ናቸው እንደ ጦርነት በየጦርነቱ የሚማግዱት ወይስ እናቱ የወለደቻቸው ልጆች ናቸው ወይስ የሱ ዘመዶች ናቸው? ግራ የሚያጋባ እኮ እና የትግራይን ወጣት እያስጨረሱ ነው። እሱስ የኢትዮጵያን ወጣቶች እያስጨረሰ አይደለም ወይ? አሁን ትግራይ ጦርነት ከፈተ ተብሎ ወታደር ተሟል ወደ ትግራይ ክልል መጥቷል በአብይ አህመድ ትዕዛዝ። እስካሁን ድረስ ነገር እየፈለጉ ነበረ። ብርሃኑ ጁላ ቅድም የተናገረው ነገር እየፈለጉ ነበረ። የትግራይ ክልል ጸረ ፕሪቶሪያ የተፈራረምነውን የጸረ ፕሪቶሪያ አካሄዶችን እየተከተለ ነው። ፋኖን እየረዳ ነው። አንድ ፋኖን እያስታጠቀ ነው። ከኤርትራ ጋር ጽምዶ ፈጥሯል። ይህም ጸረ ፕሪቶሪያ መሆኑ ነው። ጽምዶ ከጎረቤት ሀገር ጋር ፒስ መፍጠርና ግንኙነት ማድረግ ጸረ ፕሪቶሪያ መሆኑ ነው። ይህም ጸረ ፕሪቶሪያ ተግባራትን ህወሓት እየፈጸመ ነው። እነዚህ አመናችሁም አላመናችሁም አንድ የምነግራችሁ ነገር ያኔ ጦርነቱ ሲካሄድ ዋና የተሰጣቸው ስም ዝርዝር ታላላቅ ባለስልጣናቶችን ነበር። የትግራይን ነባር የነበሩ የህወሓት አመራሮችን እንዲገደሉ ተብለው ነው ስም ዝርዝር ተሰጥቷቸው እያደሉ ገሚሱን ገሏቸዋል። እነሱ ስዩም መስፍን የተገደሉት በዛን ወቅት ነው። አያችሁ አብይ አህመድ በምንም ተአምር ስልጣኑን በስልጣን ላይ ለመኖር እነዚህ ኃይሎች ስማቸው ከሚዲያና ከነባራዊ ሁኔታ እንዲጠፉ ይፈልጋል። እነዚህ ነባር ጀነራሎች እነ ጀነራል ታደሰ ወረደ እነ ዶክተር ደብረጽዮን ገብረ ሚካኤል እነሱ እስካልጠፉ ድረስ ሰላም አናገኝም ብለው ነው የሚያስቡት። የትግራይ ታጋዮች ግን ዝም ብለው ያንን የፕሪቶሪያ ስምምነትም ከነገ ወዲያ ይፈጽሙልናል ብለው በሰላማዊ መንገድ እየጠበቁ ነው። አንድ ጥይት አልተኮሱ፣ ትንኮሳ አልፈጸሙ። አያችሁ ትንኮሳ የሚፈልገው እራሱ ነው፣ አብይ አህመድ ነው። አመናችሁም አላመናችሁም አንዳንድ ፋርሴ ቡላዎች እዚህ ላይ መታችሁ የምትናገሩት ነገር ወየውላችሁ። እሱ ለፍርድ የቀረበ ቀን እናንተም አትቀሩም፣ እናንተም አትኖሩም እዛች ኢትዮጵያ ውስጥ። በምን አይነት ሁኔታ ነው እናንተ የምትኖሩት? ዛሬ ህዝባችሁ እየተጎዳ እያያችሁ እየሰማችሁ እየተጎዳ ያለው የትግራይ ህዝብ እኮ እንደ ህዝብ ተውት፣ ጀነራሎችና ነባር አመራሮችን እንደ ህዝብ አስቡትና እናት ስትገደል አባት ሲገደል ትወዳለህ ወይ? አንተ በቤተሰቦች ላይ እንዳይሆን የምትፈልገውን ነገር በሌላ ቤተሰብ ላይ በሌላ ህዝብ ላይ ሲደረግ ለምን ደስ ይልሃል? በምን አይነት ሁኔታ ነው ደስ የሚላችሁ? አድቡ ፋርሴ ቡላዎች፣ ይበቃችኋል። እውነተኛው ይሄ ሰውዬ ለኢትዮጵያ አይበጃትም። በተከታታይ በተደጋጋሚ እንናገረዋለን። ለኢትዮጵያ ህዝብ አይበጅም፣ ፕሮፖርሽናል አይደለም፣ እኩል የመምራት ብቃት የለውም፣ ጦርነት ይወዳል። በየሚዲያው በየሶሻል ሚዲያው የሚያወራውን ነገር ተመልከቱት። ሁሌ ጦርነት ጉሰማ ነው የሚወደው። ከኤርትራ ጋር ሌላ ጦርነት መክፈት ይፈልጋል። ከትግራይ ጋር ሌላ ጦርነት፣ ከአማራ ጋር እንደምናውቀው ከሸኔ ጋር በየቦታው ጦርነት የከፈተው ማን ነው? እነሱ ጦርነት ቢከፍቱ በሰላማዊ መንገድ ማቀፍ የነበረበት ማን ነው? መንግስት ነው። ሁሉም ነገር በእጁ ያለ እሱ ነው። እነዚህማ ለህልውናቸው ህዝባችን ለምን ተገደለ ብለው ለህልውናቸው ሲሉ እየተጋደሉ ያሉ ሰራዊቶች ናቸው። አብይ አህመድ ዓላማው ምንድን ነው? ያልገባን ነገር አብይ አህመድ ዓላማው ምንድን ነው? የአብይ አህመድ ዓላማ በአጭርና አጭር ትግራይን የትግራይ ምሁራን፣ የአማራ ምሁራን፣ የአማራን አሉ የሚባሉ ተናጋሪ አሉ የሚባሉ አዋጊዎችን ለመጨረስና በኦሮሚያ ክልል ያለውንም አሉ የሚባሉ ከውስጣቸው ጎላ ብለው የሚታዩትን ጀነራልም ሆነ የፈለገውም እውቀት ያለውንም ሁሉንም መጨረስ ነው። ከዛ በኋላ ነው ኢትዮጵያን በተረጋጋ ሁኔታ እስከ 50-60 ዓመት ገዛታለሁ ብሎ ሐሳብ ያለው።
እድሜው ሲፈቅድለታል ወይ? እሱ ሌላ ጥያቄ ነው። ነገር ግን አሁን ትግራይ ላይ የተፈጸመው ዛሬ የድሮን ጥቃት በቂ አይደለም ወይ? የድሮን ጥቃቱ እነሱ ናቸው የፈጸሙት? እንዴትስ ምግብና ሸቀጣሸቀጥን ይዞ የሚሄድ መኪና ይመታል? ምንድነው ጥፋቱ? እስቲ ውድ ተመልካቾቻችን ይሄን ነገር እዩልኝ እስቲ። እዚህ መኪና ላይ በዚህ መኪና ላይ የሚታየው ይሄ መኪና ሰራዊትን ጭኖ ነው የሚሄደው ወይ? እስቲ እንደምትመለከቱት በደንብ ይዩት። ሰራዊትን ጭኖ ነው የሚሄደው ወይ ወይስ የጦር መሳሪያ ጭኖ ነው የሚሄደው ወይ? አሁን ከላይ የምታዩት ነገር ምንድን ነው? የሙዝ ቅጠላ ቅጠሎች ናቸው። ከውስጥ ያሉት ተልባ፣ ዘይት፣ እነዚህ ሸቀጣሸቀጦች ለምግብ የሚሆኑ ሸቀጣሸቀጦችን ጭኖ ነው የሚሄደው እንደምትመለከቱት። እና ይህ መኪና ምንድን ነው ያጠፋው? መሀል ከተማ መሆኑንም እዩልኝ። እዚህ መሀል ከተማ ላይ መሀል ከተማ እየሄደ ያለ መኪና አይደለም ወይ? ይህ መኪና ምንድን ነው ያጠፋው? እስቲ ይህ መኪናውን የምግብ ሸቀጣሸቀጥ ለትግራይ ህዝብ እንዳይደርስለት ህዝቡን እኮ እየጎዳ ነው እንጂ እሱ እኮ ሰራዊቱን አይደለም እኮ። ከሰራዊቱ ጋር እኮ እሱ እኔ እኮ አንዳንድ ጊዜ ግራ ይገባኛል። ምንድን ነው አላማው? አላማው ራሱ አይታወቅም። በአንድ በኩል ባለስልጣናቶችን እንደሚጠላ የነዚህ ነባር የነበሩ የትግራይና ምሁራኖችን ደግሞ በትግራይም በአማራም በኦሮሞም ውስጥ ያሉትን ምሁራኖች እንደሚጠላ እሱን እናውቃለን። ነገር ግን በሰላማዊ ህዝብ ላይ የሚደረገው የድሮን ድብደባ ምን የሚሉት ነው? በኦሮሚያም ያንን ሲያደርግ አይተናል፣ በአማራም ሲያደርግ አይተናል፣ በትግራይም በተደጋጋሚ። አሁን ከትላንትና ወዲያ ዓርብ ዕለት ጦርነቱን እንደነገርናችሁ መጀመሪያ ጦራቸውን አሰፈሩ። ጦራቸው ከሰፈረ በኋላ ይሄ ነገር ለበጎ አይደለም ያሉ ደግሞ የተቆጡ የትግራይ ቲዲኤፍ ታጋዮች ምንድነው የተፈጠረው ለማየት መምጣታቸው ነው እንጂ ለጦርነት አልመጡም። እነሱ ገና መምጣታቸው ነው። በመኪና እየመጡ እያለ የመጀመሪያው መኪና ወታደር ጭኖ ሲሄድ የነበረው ላይ ቶክስ ተከፈተ። ሁሉም ከዛ ላይ ወርደው ከዛ በኋላ ቶክስ ሲከፈትብህ መልሱ ምንድን ነው? መመለስ ነው በቶክስ። በእንደዚህ አይነት ሁኔታ መለሱላቸው። የተወሰነ ሰዓታት ተዋጉ። ወዲያውኑ በዜና ላይ ደግሞ ምን አሉ? 2 ጀነራሎች የትግራይ ጀነራሎችን ማርከናል። የኢትዮጵያ መንግስት ነው ይህን የሚያወራው። የተማረኩ ጀነራሎችም የሉም። በነገራችን ላይ የተማረኩ ጀነራሎችም አልነበሩም። ዝም ብለው ነው ያወሩት። ከዛ በኋላ ጦርነቱን እነሱ እንደከፈቱት አሁን ላይ ልንደርስበት ይችላል ማለት ነው። በእንደዚህ አይነት ሁኔታ ነው ጦርነቱ የተጀመረው። አሁን ደግሞ ጦርነቱ ዓርብ ዕለት ተጀምሮ ዛሬ በድሮን መመታቱስ 2 ድሮኖች ናቸው ጥቃቱን ያደረሱት። 2 መኪናዎች ናቸው ደግሞ የተመቱት። አንደኛው በዚህ ከተማ ነው፣ ሌላኛው ደግሞ በሌላ ከተማ ውስጥ። አንደኛው በወረዳ ውስጥ ነው፣ አንደኛው በከተማ ውስጥ ነው። እና ለምንድን ነው የድሮን ድብደባው ያስፈለገው? እዚህ አካባቢው መሀል ከተማ ላይ ወታደሮች አሉ ወይ? ወታደሮች ቢኖሩስ ወደ ጦርነት እኮ አልተገባም። የትግራይ እንትኖች ቲዲኤፍ ሰራዊት ምሽግ ይዞ ከነሱ ጋር ውጊያ አልጀመረም። በቀደም ለታም ራሳቸው እንትን ያሉትን ወታደሮች ለምንድን ነው ወታደር እንደዚህ የተመመው ብለው ለማየት ነው፣ ቃኘት ለማድረግ ነው ተጭነው ከመቀሌ ወደ ቦታው ወደ ጦርነቱ የተካሄደበት ቦታ ሲመጡ የነበሩት። ልክ የመጀመሪያው መኪና ሲያዩ ነው የመጀመሪያው መኪና ላይ የጥይት እሩምታ ያወረዱባቸው። ከዛ ከመኪና ላይ ወርደው እነሱ መተኳኮስ ተጀመረ ማለት ነው። አሁን ደግሞ ዛሬ ከጠዋቱ 4 ሰዓት ተኩል አካባቢ ላይ 2 የድሮን ጥቃቶች በተከታታይ 3 ከተሞች ናቸው። 2 ከተማና 1 ወረዳ ነው በድሮን ጥቃት የተመቱት። ይሄ አሁን ምግብና ሸቀጣሸቀጦችን ይዞ የሚሄድ መኪና ነው እንዳያችሁት ወንድሞቻችን። እና ይሄ ለምንድን ነው ያስፈለገው? አብይ አህመድ በአሁኑ ወቅት ላይ የሚፈልገው የነዚህ የትግራይ የቲዲኤፍ ሰራዊት ወጣቶቹ ለምን ያልቃሉ ብሎ የሚናገረው ነገር አይደለም። የትግራይን ህዝብ ማስራብ ነው የሚፈልገው። እሱ በአንድ በኩል ባለስልጣናቶች
የትግራይ ነባር አመራሮችን ነው ምጠላው እንደሚጠላ በንግግራቸው ውስጥ እንስማ እንጂ መላ የትግራይን ህዝብ ነው የማይፈልገው። ወኔ ስላላቸው ከራሳቸው መብታቸውን ለመጋፈጥ በመብታቸው ላይ ተንበርክከው እሺ አይሉም። ልክ ኦሮሚያን እንዳንበረከከውና ሌሎች ክልሎችን እንዳንበረከከው አይንበረከኩም። ለዛ እነዚህ ህዝቦች መጥፋት አለባቸው። ሞከረ፣ ብዙ እድል ላይ ሞከረው። በጦርነትም ገብቶ በ2022 20 ላይ ጦርነት ከብቶባቸው በጦርነትም ማውደም አቅቶት፣ ምክንያቱም ለህዝቡን ታርጌት አድርጎ በመሄድ ላይ መሆኑን የምታውቁት ያኔም የጦር ሰራዊቱ የትግራይ የቲዲኤፍ ሰራዊት በሸሸበት ወቅት ላይ መቀሌና ሌሎች ከተሞችን ሲቆጣጠሩ በየቤቱ እየሄዱ ነው ህዝብ መጨረስ የጀመሩት። ታዲያ ሰላማዊ ህዝብ ምንድን ነው ያደረገው? ያገኛችሁትን ምቱ ተብለናል። በተደጋጋሚ የብልጽግና ወታደሮች ከዛ ከጦርነቱ በኋላ የተናገሩት ነገር በየፌስቡክ ላይ ራሱ ሲዘዋወር ነበር። ያገኛችሁትን አትለዩ፣ መሳሪያ ያለው የለውም፣ ሴት ነው ወንድ ነው ትልቅ ነው ትንሽ ነው አትበሉ፣ በሉት። እኔ ያለው ለሚመጣው ማንኛውም ጥያቄና ማንኛውም ነገር እኔ አለው፣ ተጠያቂ እኔ ነኝ ብለው ነው እንትን የተሰጣቸውና ህዝቡን የጨረሱትና የትግራይን ህዝብ ነው መጨረስ የሚፈልገው፣ የአማራን ህዝብ ነው መጨረስ የሚፈልገው፣ የኦሮሞን ህዝብ ነው መጨረስ የሚፈልገው። ነቲንግ ኤልስ፣ ሌላ አንድም ምክንያት የላቸውም። በተለይ በትግራይ ላይ የትግራይን ህዝብ ለማንበርከክና የትግራይን ወጣቶች ጨርሶ ከዛ በኋላ ወደ አማራና ወደ ኦሮሞ ህዝብ ለመተላለፍ ነው አላማው። አላማው ግን አልሳካ አለው፣ አልሳካልህ አለው እንጂ አላማው እንደዛ ነው። ውድ አድማጭ ተከታታዮቻችን አሁን ጦርነቱ ማን ጀመረው ብለን በተደጋጋሚ የምናወራው በሚዲያ ላይ ጦርነቱን የጀመረው የቲዲኤፍ ሰራዊት ነው የምናምን ሰራዊት ነው የምትሉ፣ ጦርነቱ የተጀመረው በእርግጠኝነት የምነግራችሁ አሁንም በብልጽግና ወታደሮች ነው የተጀመረው። ቅድመ ሁኔታዎችን ሲያዘጋጁ ነበር። ማለት ጦርነቱ ከመከሰቱ በፊት የዛን ቀን ዓርብ ዕለት በቅድሚያ ሲዘጋጁበት ነበር። ወታደሮችን ካሉበት ካምፕና ካሉበት ቦታ በኦራል ጭነው ወደ አፋርና ወደ ማይጸብሪ አካባቢ ሲያጓጉዙ ነበር እና ከዛ በኋላ ደግሞ ልክ ወታደሩ ሳምንቱ ሙሉ ከተጓጓዘና ቦታውን ከያዘና ምሽግ ቆፍሮ ከተረጋጋ በኋላ ከማን ጋር ይዋጋሉ? እዛ አካባቢ የነበረው የቲዲኤፍ ሰራዊት የለም። ከማን ጋር ይዋጋሉ? ያንን የተመለከቱት የቲዲኤፍ ሰራዊት ደግሞ ወደዛ ምንድነው የተፈጸመው? ምንድነው የተከሰተው? ምን አዲስ ነገር አለ ብለው በመምጣት ላይ ነበሩ። እነዛ በመምጣት ላይ የነበሩ ሰራዊት ላይ ነው ተኩሱ የተከፈተባቸው። በእንደዛ አይነት ሁኔታ ጦርነቱ ተጀመረ ማለት ነው። ጦርነቱ መጀመሩን ይገፉበት ነበረ የብልጽግና ወታደሮች፣ የመከላከያ ሰራዊቱ ጦርነቱን ይገፋበት ነበር። ልክ ከነሱ ጋር ተኩሱ ሲጀመር የአማራ ፋኖ በጎን በኩል መጣ። በጎን በኩል ሲመጣ ያንን የተመለከቱት የብልጽግና ሰራዊት ቦታውን እንዲለቆ እንዲሸሽ ተደረገ እና ወዲያውኑ ሸሹ ማለት ነው። በእንደዛ አይነት ሁኔታ ነው የሄዱት። ታዲያ የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ፈረምኩ ብሎ የዓለም ህዝብን አታሎ የዓለም መንግስታትን አታሎ ዛሬ ላይ ግን የፕሪቶሪያ ሰላም ስምምነቱን ካታለለና ሰላም ተፈጠረ ብሎ ህዝቡና የዓለም መንግስታትም ጸጥ ረጭ ባሉበት ወቅት ላይ ሆነ ብሎ ትንኮሳ መጀመሩ ለምንድን ነው የምትሉት? አሁን የአፍሪካ ኢጋድም
አብይ አህመድ የሚያደርገውን ነገር እየተከታተልኩ ነው ያለው። የአፍሪካ ህብረትም እየተከታተልኩ ነው፣ ምን እየሆነ እንዳለ እየተከታተልኩ ነው። ታዲያ ዓላማው ምንድነው? የጦርነቱ ዓላማ አሁንስ የጦርነቱ ዓላማ ምንድነው ነው አሁን ጥያቄው። እስቲ ጥያቄውን የአሁኑ የድሮን ድብደባው ወታደራዊ ኃይል የለ ወታደሮችን ሲያጓጉዝ አይደለም። የመኪና 2 መኪና ሙዝ፣ ሰሊጥ፣ የምግብ ሸቀጣሸቀጦችን ለትግራይ ህዝብ ጭኖ በመሄድ ላይ የነበረ መኪና ለምን ተመታ? ምንድነው ጥፋቱ? ጠላትን መታው ሊል ነው ወይስ ጦርነቱን ለምንድነው አሁን ጦርነቱን ለምንድነው ሀ ብሎ በቀደም ለታ አርብ ዕለት ካረጉት